ይድረስ ለጆን ዳንኤል ቀጥታ እሱን ስለሚመለከት ሜንሽን አድርጉልኝ። በቅርብ ቀናት ውስጥ ላይፍ ታይም ፕሮፐርቲስ ከተባለ የሪል ስቴት አልሚ ድርጅት ነኝ ከሚል ጋራ የአምባሳደርነት ውል መፈራረማችሁ ይታወቃል። ወደ ስራ ከመግባትህ በፊት ላይፍ ታይም ፕሮፐርቲስ የተባለው ድርጅት የማን ነው የሚለው መጀመሪያ አጣራ። ከዛ ምንድነው የሚሰራው? ያለው ፍቃድ ምንድነው የሚለው? ሪል ስቴት በርግጥ እያለማ ነው ወይ? የት ሳይቶች ላይ ያለማው ከዚህ በፊት ያለማው ወይን እያለማው ያለ የት ሳይቶች ላይ አለው? የሚያሳይ ሳይቶች ጭምር የሱ ናቸው ወይ? በምን ማረጋገጥ ይቻላል? የሚሉትን ጉዳዮች ወደ ስራ ከመግባት በፊት እንድታያቸው ወንድማዊ ምክሬን ልለግስህ እፈልጋለሁ። ወደ ስራ ከመግባት በፊት እንድታያቸው ወንድማዊ ምክሬን ልለግስህ። ሰላም ወንድሜ አውንታ፣ ቪዲዮ ደርሶኛል። ስላሰብክልኝ ስለጨነክልኝ ከልብ አመሰግናለሁ። በቪዲዮ ላይ እንደጠየቀኝ ላይፍ ታይም ፕሮፐርቲስን ለምንድን ነው የመረጥከው? እውነተኛነቱንስ አረጋግጠካል ወይ ብለኸኝ ነበረ። እኔ በትንሽ እድሜ ባጠፋው ጥፋት ምክንያት ብዙ መከራና ስቃይን ያየው ልጅ ነኝ። መልሼ መከራና ስቃይን ማየት አልፈልግም። ከስተት ተመሬ ህይወቴን ለማሻሻል ሀገሬን ለመጥቀም እየሞከርኩኝ ያለው ልጅ ነኝ። ነገሮችን ሳላጣራ ሳልመረምር አላደርግም ወንድሜ። ሪል ስቴት ብራንድ አምባሳደር 5-6 ጥያቄዎች ቀርቦልኝ ነበረ። ለምን ነው ላይፍ ታይምን የመረጥኩትኝ? ታዋቂው ቲክቶከር አዶናይ ወደ ዶርዜ ተጉዞ ቃል የገባው 100 ሺህ ብር ጉዳይ አጠያቂና አነጋጋሪ ሆኖ መሰንበቱን እናስታውሳለን። 100 ሺህ ብር መስጠት ፈልጋለሁ በል ታኒ ኢንተና ዶሳይሲ ኢንተር እንግትዛዚ እሲ ሃይካ ኩሼ ባቅቴ ውሪ ካዝገ። ከዚህ ጋር በተገናኘ ደግሞ ስሙ የተነሳው የዶርዜው ሞኬ ምላሽ አለኝ ብሏል። ሄሎ ሞኬ ነህ? እግዚአብሔር ይመስገን ሁሉ ሰላም አለን። ተመስገን ነው። ሰላም ነው። ለመሆኑ 100 ሺህ ብሩ የት ገባ ብላችሁ ለጠየቃችሁ እነሆ መልሴ ያለው ሞኬ ምን አይነት ምላሽ ሰጥቶ ይሆን? ሰሞኑን የተፈጠረው የዚህ የ100 ሺህ ብር ጉዳይ አጠያቂ ነጥቦችንም የምናነሳ ይሆናል። በሀገራችን ታዋቂ የሆኑት ድምፃውያን ጆኒ ራጋና ልጅ ሚካኤል በመካከላቸው ውዝግብ ከሰሞኑ ተፈጥሮ ነበር። ጆኒ ራጋም በልጅ ሚካኤል ላይ ቅሬታ አለኝ በማለት ሐሳቡን አንስቶ ነበር። ምንድነው በመሃል የተፈጠረው ውዝግብ? ጆኒ ራጋስ ለልጅ ሚካኤል ያቀረበው ቅሬታ እንዴት ያለ ነው? ዛሬው መሰናዷችን ከምንመለከታቸው ጉዳዮች መካከል በአዶናይ 100 ሺህ ብር ምክንያት የተነሱ ጥያቄዎችን ከዚሁ ጋር ተገናኝቶ ደግሞ የተሰጡ መልሶችንም አካተናል። ይኸውላችሁ ታሪኩ እንዲህ ነው። አዶናይ ወደ ዶርዜ አካባቢ ጉብኝት ላይ ተዝናኖት ላይ ነበር። እንደሚታወቀው ዶርዜ አካባቢ ስትሄዱ ሞኬ ዶርዜ በሚል መጠሪያ የሚታወቅ ራስታ ጸጉር ያለው በጣም ተወዳጅ ሰው ታገኛላችሁ። ይህ ሰው እንግዲህ ዶርዜን የቱሪስት መዳረሻ ካደረጉ ሰዎች መካከል አንዱ እንደሆነ ይነገርለታል። በጣም ብዙ ስራዎችን የሰራ የኢትዮጵያውያን ቱሪስቶችን ብቻ ሳይሆን ዓለም አቀፍ ቱሪስቶችም ጭምር ወደ አካባቢ ሲሄዱ ቤቱን ወደ ቱሪስት መስህብነት በመቀየር እንግዶችን በመቀበል በማስተናገድ የአካባቢውን ባህል ወግ እንዲሁም አለባበስና ስርዓት በማሳየት በጣም ከፍተኛ አበርክቶ እያደረገ የሚገኝ ሰው ነውና ብዙ ሰዎችም በዚህ ስራው በጣም ያመሰግኑታል። አቤት ዳንስ ነው ሙታ እንደዚህ ማለት በዛን ሰዓት መግቢያውን ብቻ ነው ከዚህ ጋር የምንቆርጠው፣ ካልሆነ ይዘጋል። ታዲያ እንደተለመደው አዶናይም ወደ ስፍራው ሲሄድ የተለመደው አይነት አቀባበል ነው የገጠመው። በቦታው ሲደርስ ጭፈራው ልዩ ነው፣ ሞቅታው ልዩ ነው። የአካባቢውን ባህል ልብሱን ጭምር አልበሰውት ደስ በሚል ሁኔታ ነበር ቆይታ ያደረገ የሚገኘውና አንዲት ልምድ አለቻቸው። እዛ አካባቢ ላይ ለሚመጡ ሰዎች አረቄ መጠጣት እንዲጠጡ የማድረግ ሂደት አለና በዛ ሂደት ውስጥ እየተሳተፈ ነበር አዶናይ። ታዲያ ያላችሁ አረቄዋን እየጠጣ ከቆየ በኋላ በመሃል አንድ ነገር ተናገረ። ይሄንን ቪዲዮ ተመልከቱት። 100 ሺህ ብር መስጠት ፈልጋለሁ በል ታኒ ኢንተና ዶሳይሲ ኢንተር እንግትዛዚ እሲ ሃይካ ኩሼ ባቅቴ ውሪ ካዝገ። ሰክሬ አይደለም አሁን ልካለሁ በል ታኒ ሰከረራቴና ግልጽ ጋይስ
አባ ማስካላዩ ለሰደ እንግዲህ ይህንን ሁሉ ዝግብ ያመጣችው እቺ ቪዲዮ ናት። ምንድነው እንግዲህ አዶናይ እንደሰማችሁት ለዛ ቦታው ላይ ያዝናኑት የነበሩ የዶርዜ እናቶች አሉና ለነሱ የ100 ሺህ ብር ስጦታ ልሰጣቸው እፈልጋለሁ፣ ይሄንንም ወደ ዶርዜኛ ተርጉምና ንገራቸው የሚል ሐሳቡን ያቀረበለት እሱም ተርጉሞ ለመናገር ይሞክራል። ችግር የተፈጠረው እዚህ ጋር ነው። የትርጉሙ ላይ አንዳንድ ሰዎች እንደሚሉት ከሆነ አዶናይ የተናገረው የ100 ሺህ ብር ስጦታና እሱ ደግሞ ወደ ዶርዜኛ ተርጉሞ ሲናገር የተናገረበት መንገድ የተለያየ ነው። 100 ሺህ ብሩን እንደሚሰጣቸው ሊነግራቸው አልፈለገም አይነት ሐሳብ ተነሳ ማለት ነው። በዚህ ውዝግብ እንግዲህ በጣም ብዙ ግምቶች ከዚያ ውጪ 100 ሺህ ብሩ የት ገባ የሚሉ ጥያቄዎችም በስፋት ሲሰነዘሩ ቆዩ። ለምን የተፈጠረውንና እውነታውን ላጠራላችሁ ፈልጋለሁና እባካችሁ ከስሜት ወጣችሁ ይህንን ጽሑፍ አንብቡልኝ በማለት ሐሳቡን አስቀምጧል። ታዋቂው ቲክቶከር አዶናይ በቤቴ መጥቶ ተስተናግዶ ታዲያ ይላል ሞኬም ሐሳቡን ሲቀጥል ታዲያ በዚህ መሃል በተዝናኖት ላይ ሳለ መጠጥ ጠጥቶ የማያውቅ ልጅ እንደመሆኑ ለዶርዜ እናቶች 100 ሺህ ብር እሰጣቸዋለሁ ሲለኝ እኔም ደግሞ ስላላመንኩት ምናልባትም በሞቅታ ተናግሮ ገንዘቡን ሳይሰጥ ከቀረ እናቶች ያንን ገንዘብ ስለሚጠይቁ ለሞራላቸው በማሰብም ትርጓሜውን በሌላ ገልጬላቸዋለሁ በማለት መልሱን ተናግሯል። ነገር ግን ብሩ በትክክልም አዶናይ ሲያበረክትልኝ ገንዘቡንም በአግባቡ ለእናቶች አከፋፍያለሁ በማለትም ሐሳቡን አስቀምጧል። ይህንን ማረጋገጥ የሚፈልግ በምስሉ ላይ የሚታዩትን እናቶች ዶርዜ ድረስ መጥቶ መጠየቅና እውነታውን ማየትም ማረጋገጥም ይችላል በማለት ሐሳቡን አስቀምጧል። በነገራችን ላይ ሞኬን እኔም በስልክ ደውል አድርጌለት ነበርና ያው አስጎብኝ ስለሆነ ብዙ እንግዶችንም ስለሚያስተናግድ በየሰዓቱ ላገኘው አልቻልኩም። ቆይተህ ደውልልኝ ወይም ቆይቼ ልደውል ነው እያለኝ የነበረው ትናንትም ዛሬም በዚሁ ምክንያት መገናኘት አልቻልንም። ሄሎ ሞኬን እግዚአብሔር ይመስገን ሁሉ ሰላም አለን። ተመስገን ነው። ሰላም ነው ሁሉ መልካም ሁሉ ሸክ መልሼ ስደውል አጋጣሚ ስልክህ እምቢ አለኝና ከዛ በኋላ እኔም ሌሎች ቀረጻዎች ነበሩብኝ ወጣሁ በአጋጣሚ ሳንገናኝ። አሁን ዝግጁ ነህ? እንቀጥል። የት ነህ አንተ? አሁን ስቱዲዮ ውስጥ ነኝ ያለሁት እኔ። እሺ እኔ አሁን እንግዳ ይዣለሁ ገለጻ ላይ ነኝ። መልሼ ልደውልልህ? ኦኬ ከስንት ደቂቃ በኋላ ልደውልልህ? ከአንድ ሰዓት በኋላ ደውል። ኦኬ እሺ በቃ ወይ እንደዛ እናደርጋለን። እሺ ነገር ግን መረጃው እንዲሁ ተደፋፍኖ ከሚቀር ራሱ በፌስቡክ ገጹ ላይ ያሰፈረውን ጽሑፍ ተጠቅሜ የሰጠውን ምላሽ በእንዲህ አይነት መንገድ አቅርብ ያለው። ለማንኛውም ከግራም ከቀኝም የተነሳው የአዶናይ የ100 ሺህ ብር ውዝግብ ጥያቄውም መልሱም ይህንን ይመስላል። ስለዚህ ከዚህ ጥሩ ነገር እንደተረዳችሁ እናስባለን፣ እንገነዘባለን። ሁለቱ መካከል ውዝግብ ተፈጥሯል ይለናል የሰሞንኛ መረጃችን። ጆኒ ራጋም በዚሁ ምክንያት ቅሬታውን ለልጅ ሚካኤል እንዳቀረበም ፋስት መረጃ ነግሮናል። እነዚህ ሰዎች ከሰሞኑ የሙዚቃ ኮንሰርት እንደነበራቸው እናስታውሳለን። ባለፈው ቅዳሜ ጥር 23 ቀን 2018 ዓ.ም በአዲስ አበባ ከተማ ኤግዚቢሽን ማዕከል በተካሄደው የሙዚቃ ኮንሰርት ላይ የድምፃዊ ጆኒ ራጋ መድረክ ላይ መቆየት አድናቂዎቹን ሳያረካ ቀርቷል ይለናል መረጃው። ለተፈጠረው የሰዓት መጥበብናም የዝግጅቱ መስተጓጎልም ድምፃዊ በታዲያስ አዲስ በኩል ማብራሪያ ሰጥቷል ብሎናል። ጆኒ ራጋ ሲናገር ይላል መረጃው ጆኒ ራጋ ለዚህ ዝግጅት ላይ ከ18 ቀናት በላይ የሙዚቃ ባንዱ ጋር ዝግጅት እንዳደረገና በጥሩ አቋም ላይ ሆኖ ወደ መድረኩ እንደሄደ ገልጿል። ነገር ግን በሰዓቱ ከልጅ ሚካኤል ጋር የተፈጠረው ነገር ግን ውዝግብ እንደፈጠረበት ነው የገለጸው። ይኸውም ልጅ ሚካኤል የያዘው ሰዓት ሰፊ በመሆኑ ይህም ለኔ መስተጓጎልን ፈጥሮብኛል የሚል ነው ቅሬታ ያቀረበው። እያንዳንዱ አርቲስት 4 ወይም 5 ሙዚቃዎችን እንዲያቀርብ ታቅዶ ነበር ይላል። ነገር ግን ልጅ ሚካኤል ሰዓቱን አክብሮ ባለመምጣቱ የኔንና የመድረኬንም ሰዓት ተሻምቶብኛል ሲልም ጆኒ ቅሬታውን ገልጿል። በእለቱም በአዲስ አበባ በርካታ ዝግጅቶች ተሰርተው የነበረ ቢሆንም የኤግዚቢሽኑ ኮንሰርት ግን በልዩ ሁኔታ እስከ ምሽት 5 ሰዓት እንዲቆይ ተፈቅዶለት ነበር። ሆኖም ግን የሰዓት አጠቃቀም ችግር መስተካከል ባለመቻሉ የጸጥታ አካላት ዝግጅቱ እንዲያበቃ ጫና ማሳደር ጀመሩ ይላል። የታቀደው ዝግጅት ከ9 እስከ 10 የሚደርሱ ሙዚቃዎች ቢሆንም የተፈጠረው ተጽዕኖ ግን አዘጋጆቹ ጆኒ ራጋም 2 ሙዚቃዎችን ብቻ እንዲጫወት
ጠይቀውታል ብሏል መረጃው። ጆኒም አድናቂዎቹን ላለማስቀየም ሲልም በጉልበት 4 ሙዚቃዎችን ተጫውቶ ለመውረድ እንደተገደደም ነው የተነገረው። አርቲስቱ መድረክ ላይ አለመግባባት እንዳይፈጠር በማሰብ በልጅ ሚካኤል ላይ ጫና አላሳደርኩም ያለ ሲሆን በተፈጠረው ክፍተት ግን ማዘኑንም እንዲሁ ተናግሯል። ጆኒ ራጋም የሚጠበቅብኝን ያህል ባለማቅረቤ አድናቂዎችን ይቅርታ ጠይቃለሁ ካለ በኋላም በቀጣይ ሰፊ ዝግጅት ተደርጎም ይህንን ክፍተት የሚደፍን ልዩ ኮንሰርት አቀርባለሁ በማለት ቃል ገብቷል። ከዓመታት መጥፋት በኋላ ወደ ሙዚቃው የተመለሰውና ወደ አድናቂዎቹ የመጣው ጆኒ ራጋ በእንዲህ አይነት መንገድ ከልጅ ሚካኤል ጋር የተፈጠረውን ውዝግብ ይፋ አድርጓል። ቅሬታውንም በእንዲህ አይነት መንገድ ገልጿል። ብዙ ጊዜ ሲናገር ስለነበር ከጎኗ ሲሆን ሰው ደስተኛ ይሆናል፣ ቅሳ ይሆናል። ሳሮን ወይ ትምጣና ፊት ለፊት ተነጋገሩ። ዋናው እሷ ናት። በቃ ሳሮን ስትናገር ጆን ዳንኤል ይሻላል። ለምን በእንደዚህ አይነት ነገር ለምን ትቀያየማላችሁ? በጣም ከባድ ነገር ነው። ሳሮንን አስገባትና ፊት ለፊት ትናገር። ሳሮን ያለውን ነገር በቃ ራሷ ከሰጠች ራሷ አይደል የሰጠችው፣ ራሷ ትናገር። ሳሮን እንዴት ነሽ የኔ እናት? በጣም አመሰግናለሁ። መጀመሪያ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሳሮን እኔ ላኩልሽ ነገር አለ። እኔ ልበር ልኬልሻለሁ። ኧረ በኢየሱስ ስም ምንድን ነው? ይልሳሪ አንተ ነህ አሁን ብር ልከህ ለሳሮን ያሰጣህት ለሳሮን እንዴ? እኔ ራሴ የለኝም እንዴ? አንተ ለምን የምትሰጠኝ? ሲጀመር ደግሞ አንተ የምትሰጥህ ነግረኸኝ ምናምን ሊሆን እኮ አይችልም። ምን ማለት ነው? ብር ሰጣህት ነው አንተ? ምን ማለት ነው ይሄ? በዚህ ሰዓት እንዴት ነው 1 ምናምን ሚሊዮን ብር ትራንስፈር የማደርገው? ጋይስ ባንክ ሳይገባ ኢትዮጵያ የሚኖር ሰው ያውቃል። እንግዲህ ኢትዮጵያ የሚኖሩ ታውቃላችሁ። ኢትዮጵያ በስልክ ትራንስፈር የሚቻለው ሊሚቱ ስንት ነው? 600 ሺህ ብር ነው አይደለ? ሊሚት 600 ሺህ ብር ነው። በዚህ ሰዓት አስቡት። አሁን ጌም እንጫወት ተባብለን በዚህ ፍጥነት ባንክ ዝግ ነው ሲጀመር። በዚህ ሰዓት ባንክ ክፍት ቢሆን ራሱ እኔ ነው ትራንስፈር የማደርገው። ሲጀመር ዶና አንተ ምን ስለሆንክ ነው? ማን ስለሆንክ ነው አንተ ብር ልከህልኝ ለኔ አንተ ጋር መጥቼ ሰፖርት ላደርግህ? ምን አይደለም ያልኩት ሳሮኒ። ሳሮን ልንገርሽ፣ እሱ ያለችበት ምክንያት ሪዝን አለ። የሆነ ምክንያት ልንገርሽ ቤታዬ፣ እኔ እንደዚህ ነገር ውስጥ አታስገቡኝ። ሁለተኛ ነገር እኔ ራሴ ሁሉም ነገር ያለኝ ሰው ነኝ አይደለ እንዴ? በሁለተኛ ነገር ደግሞ እኔ ጆንን ሳፖርት ላደርግ ማለት አንቺን ጠላሁት ማለት ነው እንዴ? መጥቼ አሁን አንቺ ጌም ላይ ጆን እየተጫወትሽ አንቺ መጥቼ ሳፖርት ካደረኩ ጆንን ጠላዋለሁ ማለት አይደለም እንዴ? አንዳንድ ጊዜ አርቀን እናስብ። ከዛ ውጭ ደግሞ እኔን ድራማ ሳታስገቡኝ ጆን ለኔ ብር ሰጥቶ ማስገባበት ምናምን እሱ ጋር የሚልክለት ነገር ሁኔታውም የለኝም። እንደዛ አይነት ነገር አትበሉ ፕሊዝ። ሶሪ ሳሪ፣ ያኔ አይደለም መጥቶ አንቺ ያለችው እኮ አይደለም ያልኩሽ አለችሽ። ዲቦራ ነው እሱ አንቺ ነው አይደለም ያለችው። ቤታይ እኔ አይደለም እኔ በምን አውቃለሁ? እኔ አስገደት ታስገቡ። እኔ ማቃት ሶሻል ሚዲያ ላይ ጆንን ማውቀው እዚህ ነው። ሁለታቸውም የኔ ቤተሰብ እንደ ጓደኛ ናቸው። ዳስ የምለይበት ነገር የለም። ጆኒ ደግሞ በእኛ በኩል የተከበረ ልጅ ነው። በቃ እንወደዋለን። ዳስ ሄጄ ሰፖርት ያደረኩት እንደ ጓደኛ እንጂ ሌላ ነገር የለውም። ገባሽ አይደለ? ቤታዬ ማአሬ ሌላ ነገር የለውም። እሷም ደግሞ ልስሚ ሳሮን አንድ ያዳምጪኝ። እኔ እናት እኔ ሳሮን እንደሷም እውነት አላት፣ እንደ ዲቦራም የሆነ ያለችበት ምክንያት ሪዝን አላት። አንቺም ደግሞ የራስሽን ታውቂያለሽ፣ የሰጠሽበትን ጆን ዳንኤልም የተሰማውን ስሜት ያውቃል። እሷ እንደዛ ብላ ያለችው ምንድን ነው? እኔ አንቺ እሷ አሁን ፍራይዴው ስንጫወት ታስታውሻለሽ አይደለ? የሆነ ሰኔ ሰው መጥቶ ሰፖርት ሲያደርግ ያን ቀን ስታለቅሽ አንድ አንበሳ ተሰጥቷት ያለቀሰች እንዴት ነው ለጆን ዳንኤል ይሁን ለዩኒቨርሲቲ ልታወርድለት የምትችለው? በአንድ አንበሳ እኮ ነው ያለቀሰችው። ቤታዬ ስሜት ያደርጋል ጌሙ እኮ ታውቂያለሽ እንዴ? አንበሳ ማለቅስ ልጅ እኮ አይደለም ግን ሰው ባልጠበቅሽው ሰው ያልጠበቅሽው ሰው መጥቶ የሆነ መልካም ሲያደርግልሽ አንቺ ደስ ብሎሽ አታለቅሽም በደስታ? ዳስ ዲቦራ ብትመጣ ደስ ይለኛል። ፊት ለፊት ብትነጋገሩ በማርያም ኖ እኔ ፊት ለፊት እኔ የምንነጋገርበት እኔ የምንሰዳደብበት ከማን ነው? ሳሮን አራት ተሰዳደብሽም አትሰዳደብሽም። እሷ እንደዚህ ነገር ልጅም አይደለም ታውቂያለሽ። ቤታዬ አንቺ በደንብ ነው። አይ እሷም ዲቦራም አትሳደብም እንዴ? ለምን ትሳደባለች? እብዳድም ልጅ እኔ ጆን ማንም ሆኖ ለኔ ብር ልኮልኝ እኔ ለሱ እንትን ማድረግበት ሁኔታ ላይ ውስጥ ምገባ ልጅ አይደለሁም። ያው የተከበረ ስምና ስራ ያለኝ ልጅ ነኝ። ከዛ ውጭ ደግሞ አንቺም ስትጫወቺ መጥቼ ሳፖርት ካረኩሽ ዲቦራን ጠላታለሁ ማለት አይደለም። አንቺ መጥተሽ እኔና ጆን ስትጫወት እኔ ሳፖርት ካረግሽኝ አንቺ ትጠኛለሽ የሆነ ሰው ትጠያለሽ ማለት አይደለም። እና ድራማ ውስጥ አታስገቡኝ ፕሊስ። ሁላችሁንም አክባሪ ነኝ፣ ወዳችኋለሁ። ዳዘን እኔ ግን እንደዛ ነገር ውስጥ አታስገቡኝ። እኔ ይኸውልሽ እኔ እህቴን ደግሞ ወዳ ታውቂያለሽ። ዮርዳኖስ ትሙት አዳምጪ በስነ ስርዓት። አንቺ ትሰሚኛለሽ በደንብ። ዮርዳኖስ ትሙት እህቴ ነው የምልሽ። ለእናንተ መማል ተጠብቆብኝ እዚህ ቲክቶክ ላይ መለፍለፍ ማውራት ኖሮብኝ አይደለም። ልንገርሽ፣ እኔ አንቺ አዳምጪኝ። አንቺ በደንብ ታውቂኛለሽ። ይሄ እህቴን ኢንሳኝ ከሱ የተቀበልኩት የወሰድኩት ነገር የለም ፒሪየድ።